ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን የመራብሪያችሁ ቆይታ ማድረግ ነው ይፋታጥናው ነው መልካም ነው የመንግስት አቋም ችግሮችን በውይይት መፍታት አማራጭ የሌለው መንገድ እንደሆነ የመንግስት ጽኑ እምነት ነው። ይህንን ለማድረግ ሀገራዊ ምክክር መድረክ ወሳኝ ሀገራዊ መፍትሄ ሊሆን ይችላል ብሎ እንደሚያምን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ለዝርዝሩ ማህሌት ደመላሽ። ጠቅላይ ሚኒስትሩ ከኢዜአ ጋር በትግረኛ ቋንቋ በነበራቸው ቆይታ የሰሜኑ ጦርነት መነሻ ምክንያቶችን አስመልክተው በሰጡት ማብራሪያ ህወሓት የለውጥ ኃይሉ የጀመረውን ጉዞ ለማደናቀፍ መሞከሩ ለውጥን ባለመቀበሉና እኔ ብቻ በሚል ስሜት በመዋጡ ግጭት እንዲነሳ መንስኤ መሆኑን ተናግረዋል። ሌላው ምክንያት ከአዲሷ ኢትዮጵያ ጋር የተሳሰረ ነው ያሉት ጠቅላይ ሚኒስትሩ ህወሓት ኢትዮጵያ በጥርጣሬና በስጋት ውስጥ እንድትኖር መስራቱ ለችግሮች መባባስ ምክንያት መሆኑን አብራርተዋል። ይህ ኃይል ከ50 ዓመታት በፊት ከነበረው አስተሳሰብ ውጪ ሊንቀሳቀስ አለመቻሉን ከለውጡ ጋር አብሮ ለመሄድ ቻለው ገልጸዋል። በሀገር ደረጃ ያለው የፖለቲካ ስብራት ሌላኛው መንስኤ እንደሆነ የገለጹት ጠቅላይ ሚኒስትሩ የተሳሳተ ትርክት ላይ የተመሰረተው ፖለቲካዊ መዋቅር የፖለቲካ ስርዓቱ እንዲበላሽ ማድረጉን አብራርተዋል። ጦርነቱ የራሱ ልዩ ገጽታዎች እንዳሉት ሆኖ ከሀገራዊ መዋቅር ችግር የተለየ ተደርጎ ሊወሰድ አይገባውም ብለዋል። የአዙሪት ለአንዴና ለመጨረሻ ጊዜ መሰበር አለበት ያሉት ጠቅላይ ሚኒስትሩ ይህንን ለመስበር ደግሞ ኃላፊነት መውሰድ እንደሚገባ ገልጸዋል። እንደ ትውልድ ይበቃል ብለን መስራት አለብን ብለዋል። የመንግስት አቋም ችግሮችን በውይይት መፍታት አማራጭ የሌለው መንገድ እንደሆነ በጽኑ እንደሚያምን ገልጸው ይህንን ለማድረግ ሀገራዊ የምክክር መድረክ ወሳኝ ሀገራዊ መፍትሄ ሊሆን ይችላል ብለን እናምናለን ብለዋል። ኢትዮጵያ በኒውክሌር ቴክኖሎጂ ዘርፍ ለምታደርገው ተግባር ከአርጀንቲና መንግስት ጋር ትብብር ፈጠረች። በኢትዮጵያ አርጀንቲና አምባሳደር ኢግናሲዮ ሮክታንግሊያታ በአዲሱ የኢትዮጵያ የኒውክሌር ኢነርጂ ኮሚሽን ዋና መስሪያ ቤት ጉብኝት ባደረጉበት ወቅት ከኮሚሽነር ሳንዶካን ደበበ ጋር በሁለትዮሽ የትብብር መስኮች ላይ ተመካክረዋል። ኮሚሽነር ሳንዶካን ደበበ አርጀንቲና በኒውክሌር ኃይል ማመንጫ በምርምር ሪያክተር ዲዛይን እና በዘመናዊ ቴክኖሎጂዎች ያላትን የዳበረ ተሞክሮ አድንቀው ኢትዮጵያም ይህንን ዓለም አቀፍ እውቀት ለራሷ የኒውክሌር መርሃ ግብር ልማት ለመጠቀም ፍላጎት እንዳላት ገልጸዋል። ሁለቱ ወገኖች በቴክኖሎጂ ትግበራ፣ በሰው ኃይል ልማት እንዲሁም በጥብቅ የቁጥጥርና ህጋዊ ማዕቀፎች ዙሪያ በጋራ ለመስራት መስማማታቸውን የኮሚሽኑ መረጃ ያመላክታል። ይህ ስምምነት ኢትዮጵያ ደህንነቱ የተጠበቀና ዘላቂነት ያለው የኒውክሌር ፕሮግራም ለመገንባት ያላትን ጽኑ ቁርጠኝነት የሚያሳይ ታላቅ እርምጃ ተደርጎ ተወስዷል። በአዲስ አበባ የሚገኙ ከ200 በላይ የመንግስት ቅድመ መደበኛ ትምህርት ቤቶች የህፃናትን የአእምሮ እድገት የሚያፋጥንና ጨዋታን መሰረት ያደረገ አዲስ የማስተማር ስነ ዘዴ ሙሉ በሙሉ ተግባራዊ ማድረጋቸውን የአዲስ አበባ ከተማ ትምህርት ቢሮ አስታወቀ። ስነ ዘዴውም በከተማው ከሚገኙ 240 የመንግስት ቅድመ መደበኛ ትምህርት ቤቶች ውስጥ 225ቱ ሙሉ በሙሉ ተግባራዊ ያደረጉት ሲሆን ቀሪዎቹ 15 ትምህርት ቤቶችን በሂደት ላይ ይገኛሉ ተብሏል። 80 በመቶ የሚሆነው የአእምሮ እድገት የሚከናወነው በቅድመ መደበኛ የትምህርት ዕድሜ በመሆኑ ዘዴው የህፃናቱን የአንጎል እድገት የማፋጠን ትልቅ ፋይዳ እንዳለው እንዲሁም ህፃናት መማር ያለባቸው በጫና ሳይሆን በጨዋታ መሆን እንዳለበትና ከዚህ ቀደም የነበረውን ያለ ዕድሜ አላስፈላጊ ጫናና የአእምሮ ሸክም የመፍጠር ችግሮችን ይህ ዘዴ እንደሚቀርፍም ታምኖበታል። ዘዴው ተግባራዊ መደረግ ሲጀምር ለመንግስትና ለግል ትምህርት ቤቶች መምህራን፣ ርዕሳነ መምህራንና ሱፐርቫይዘሮች አስፈላጊውን ስልጠና መስጠቱንም ተገልጿል። የዓለም የአእምሮ እድገት ውስንነት ቀንም በመከበር ላይ ነው። ኢትዮ ቴሌኮም ዋና ስራ አስፈጻሚና 6 የአፍሪካ ሀገራት የቴሌኮም ኩባንያዎች በባርሴሎና የሞባይል ኮንግረስ የመጀመሪያውን የአፍሪካ የቴክኖሎጂ ማሳያ ማዕከል ፖልቪዮን መርቀው ከፈቱ። ይህ ኢኒሼቲቭ በኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ሀሳብ አመንጭነት የቀረበና ጂኤስኤም ጋር በመተባበር የተዘጋጀ እንደሆነ ተመላክቷል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ጥምረት የዲጂታል አገልግሎት አጠቃቀም ክፍተትን ለማጥበብ አካታች የሆነ የገጠር የቴሌኮም ተደራሽነትን ለማስፋት እንዲሁም ተመጣጣኝ ዋጋ ያላቸው የስማርት ስልኮች ማቅረብና ማስፋፋት ላይ ትኩረት ያደረገ መሆኑን አብራርተዋል። ኢትዮጵያ በ6 ወር ብቻ ከ2.3 ቢሊዮን ዶላር በላይ የኢንቨስትመንት ፍሰት ስባለች ተባለ። ፍሰቱ ከአምናው የ20 በመቶ ጭማሪ አሳይቷል። የውጭ ቀጥታ ኢንቨስትመንት ፍሰቱ ከመቼውም ጊዜ በላይ እያደገ መሆኑን የገለጸው የኢትዮጵያ ኢንቨስትመንት ኮሚሽን ባለፉት 6 ወራት 245 የኢንቨስትመንት ፍቃዶች መስጠታቸውን ገልጿል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 20 በመቶ ጭማሪ አለው። ኢትዮጵያ በኢንቨስትመንት ፍሰት ከአፍሪካ ሁለተኛ፣ ከምስራቅ አፍሪካ ደግሞ ቀዳሚ መሆን ስለመቻሏ የኮሚሽኑ መረጃ ያሳያል።
የፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስቴር የዘንድሮን ዓለም አቀፍ የሴቶች ቀን 50ኛ ዓመት የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል እንደሚከበር አስታወቀ። በዓሉ በዓለም አቀፍ ደረጃ ለ115ኛ ጊዜ በአገር አቀፍ ደግሞ ለ50ኛ ጊዜ ይከበራል። 115ኛ ዓመት ዕድሜው ላይ የደረሰው ዓለም አቀፍ የሴቶች ቀን ሴቶችን በኢኮኖሚ፣ በሙያ፣ በጾታ እንዲደራጁ በማድረግ ተጠቃሚነታቸውን በማረጋገጥ በፖለቲካና በማህበራዊ ዘርፎች ያላቸውን ሚናና አስተዋጽኦ ለመዘከር እንዲሁም የስርዓተ ጾታ እኩልነትን ለማጠናከር የሚታወስ ቀን መሆኑ ተመላክቷል። ቴምር ፕሮፐርቲስ 1447ኛውን የረመዳን ጾም ወር ምክንያት በማድረግ በወንድም ካሊድ ፋውንዴሽን የኢፍጣር መርሃ ግብር አከናወነ። ቴምር ፕሮፐርቲስ በቤት ግንባታና ሽያጭ ዘርፍ ላይ የተሰማራ ድርጅት ሲሆን ማህበራዊ ኃላፊነቱን ለመወጣትም ሰው ተኮር በሆኑ ተግባራት ላይ በስፋት እየተሳተፈ መሆኑ ተመላክቷል። ረመዳን የአብሮነት የመረዳዳትና የጋራ እሴቶች የሚጠናከሩበት ወር በመሆኑ ወንድም ካሊድ ፋውንዴሽን ከኢፍጣር መርሃ ግብሩ በተጨማሪ የ5 ሚሊዮን ብር ድጋፍ አበርክቷል። ሪፖርተራችን አማሩ ገብሩ በስነ ስርዓቱ ላይ ተገኝቶ የሚከተለውን ዝርዝር አዘጋጅቷል። በኢትዮጵያ የቤት ልማትና የሪል ስቴት ዘርፍ ላይ በስፋት እየተንቀሳቀሰ የሚገኘው ቴምር ፕሮፐርቲስ ይህንን በጎ ተግባር ለማከናወን ለምን ወንድም ካሊድ ፋውንዴሽንን እንደመረጡ የድርጅቱ ብራንድ አምባሳደር ቶፊቅ ዩሱፍ ለቻናል 1 ቴሌቪዥን ገልጿል። ካሊድ ፋውንዴሽንን የመረጥንበት ዋናው ምክንያት እንግዲህ እዚህ ውስጥ በጣም በከፍተኛ ሁኔታ የተቸገሩ እንዲሁም ደግሞ ካሊድም በተለያዩ አጋጣሚዎች ያው ቪዚትም አድርጓል። ቴምርም ካምፓኒው መጥቶ ያለውን ነገርም አስረድቶናል። እንዲሁም እኛም ደግሞ መተን ያለውን ችግር በደንብ በማየት ይህንን ካምፓኒ ሰፖርት ማድረግ አለብን። በተጨማሪ የቴምር ፕሮፐርቲስ የሰው ሀብት ዳይሬክቶሬት ሐሜድ አብዱራህሚን ረመዳን የአብሮነት የከፍታና የጋራ እሴቶች የሚጠናከሩበት ወር በመሆኑ ለወንድም ካሊድ ፋውንዴሽን ድርጅታቸው ከኢፍጣር መርሃ ግብር በተጨማሪ የ5 ሚሊዮን ብር ድጋፍም አበርክቷል። ይህም ድጋፍ ቀጣይነት እንዳለውም ያብራራሉ። ይህ ደግሞ በጎ ዓላማና በጎ ተግባር በአንድ ወገን ኃላፊነት ላይ መጣል አለበት ብለን አናምንም። እንደ ቴምር ፕሮፐርቲስ ይህንን በጎ ዓላማና ተግባር ማበረታታትና የተሻለም ሆኖ እንዲሰራ የማድረግ ትልቅ ኃላፊነት አለብን። ያንን ከመደገፍና ያንን ዓላማ አብሮ ከመቆም ጋር በተገናኘ ነው ዛሬ በወንድም ካሊድ ፋውንዴሽን ቅጥር ግቢ ውስጥ የተገኘ ነው። ይህ ድጋፍ ቀጣይነት ያለው እንዲሆን ከወንድም ካሊድ ፋውንዴሽን ጋር እኛም በጋራ የምንሰራ መሆናችንን በዚሁ አጋጣሚ ለመግለጽ እወዳለሁ። የፋውንዴሽኑ መስራች ወንድም ካሊድ በበኩላቸው ለተደረገላቸው ድጋፍ ምስጋና በማቅረብ እንደዚህ አይነቱ በጎ ተግባራት መቀጠል አለባቸው በማለት ሌሎችም ተቋማት ማህበራዊ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በመርሃ ግብሩ የዲቦራ ፋውንዴሽን መስራች የቀድሞ የህዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳና የቴምር ፕሮፐርቲስ የስራ ኃላፊዎችን ጨምሮ ከ800 በላይ ሰዎች ተገኝተዋል። ኢትዮጵያና ኬንያ በጋራ ድንበራቸው ላይ የሚታዩ የጸጥታ ችግሮችን ለመከላከልና ስልታዊ የሆኑ የመሰረተ ልማት አውታሮችን ለመጠበቅ የሚያስችል የተቀናጀ ወታደራዊ ኦፕሬሽን ለማድረግ መስማማታቸውን አስታወቁ። ለዝርዝሩ ጸጋነሽ ተሰማ። ስምምነቱ የተደረሰው የኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ መሐመድና የኬንያው መከላከያ ካቢኔ ጸሐፊ ሶይፓን ቱያ በአድዋ ድል 130ኛ ዓመት መታሰቢያ በዓል ጎን ለጎን ባደረጉት የሁለትዮሽ ውይይት ነው። እንደ ስምምነቱ ከሆነ የኢትዮጵያ መከላከያ ሰራዊትና የኬንያ መከላከያ ሰራዊት በሞያሌ ማርሳቢት ቱርካና ኮሪደር ላይ የተዋቀረ የጋራ ወታደራዊ እርምጃ ይወስዳሉ። ይህም ድንበር ተሻጋሪ የወንጀል ስብስቦችን፣ የሀብት ሽሚያ ግጭቶችንና የአሸባሪ ቡድኖችን እንቅስቃሴ ለመግታት ያለመ ነው። በተጨማሪም ሁለቱ ሀገራት የቀጠናው የንግድና የኢነርጂ የጀርባ አጥንት ተደርጎ የሚወሰደውን የላፕሴት ኮሪደርን ከማንኛውም የጸጥታ ስጋት ለመጠበቅ በትብብር ለመስራት ቃል ገብተዋል። ይህ አዲስ ስምምነት በሁለቱ ሀገራት መካከል የነበረውን የመከላከያ ትብብር ስምምነት ወደ ተግባር ለመቀየር ወሳኝ እርምጃ መሆኑ ተገልጿል። በተለይም በቅርብ ወራት በኢትዮጵያ ዳሰነችና ኛንጋቶ ማህበረሰቦችና በኬንያው ቱርካና ማህበረሰብ መካከል በውሃ በግጦሽና በአሳ ማጥመጃ ቦታዎች ምክንያት የሚነሱ ግጭቶችን በዘላቂነት ለመፍታት ወታደራዊ ትብብሩ ትልቅ ሚና ይኖረዋል ተብሎ ታምኖበታል። እየተከታተላችሁ የምትገኙት ከቻናሏ ላይ የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩናይትድ ኪንግደምና በስፔን መሪዎች ደስተኛ ለመሆናቸውን ተናገሩ። ትራምፕ ከኢራን ጋር እየተካሄደ ያለውን ጦርነት አስመልክቶ መግለጫ ሰጥተዋል። አናውል ተስፋ ተጨማሪ አለው።
የመካከለኛውን ምስራቅ ጉዳይ አስመልክቶ ከጀርመኑ መራዊ መንግስት ፍሬድሪክ ሜሬዝ ጋር በዋይት ሃውስ የተነጋገሩት ፕሬዝዳንት ዶናልድ ትራምፕ እግረ መንገዳቸውን ለመገናኛ ብዙሃን መግለጫ ሰጥተዋል። በኢራን አሁን ላይ ሁሉም ነገር በእኛ ኃይል ተደምስሷል፣ መሪዎችም ግራ በተጋባ ሁኔታ ላይ ነው የሚገኙት ያሉት ትራምፕ ምናልባት የእንግሊዝና ስፔን ትብብር ቢታከልበት ኖሮ ከዚህ ባጠረ ጊዜ እቅዳችን ግብ ይመታ ነበር ብለዋል። በተለይም እንግሊዝ አሜሪካ ለምታካሄደው ዘመቻ ቀላል መንገድ የነበረውን ዲዮጎ ጋሪሲያን እንድትጠቀምበት መከልከሏ ትራምፕን በእጅጉ አስቆጥቷል። የዊንስተን ቸርችል ዘመን ያስታወሱት ትራምፕ እንግሊዝ ይህን መስመር ብትፈቅድልን ኖሮ ኢራንን ለማጥቃት ረጅም ርቀት ባልተጓዝንና 3 እና 4 ቀናት ባልፈጀብን ነበር። ነገር ግን የምንነጋገረው ከዊንስተን ቸርችል ጋር አልነበረም ሲሉ የእንግሊዝን መንግስት ወርፈዋል። በተመሳሳይ ስፔን የጦር ሰፈሯን ለዚህ ዘመቻ አሜሪካ እንድትጠቀምበት ባለመፍቀዷ የፔድሮ ሳንቼዝን መንግስት ወቅሰዋል። በዚህም ከስፔን ጋር የነበረውን የንግድና ኢኮኖሚ ግንኙነት ሙሉ በሙሉ ማቋረጣቸውን አስታውቀዋል። አሜሪካ የአውሮፓ ሀገራት አልተባበሩኝም ብላ በዚህ መልኩ ስትወቅስ ኢራን በተቃራኒው በዚህ ጦርነት ውስጥ መሳተፍ የሚፈልግ የትኛውም የአውሮፓ ሀገር ከፍተኛ የመልስ ምት ይጠብቀዋል ስትል አስጠንቅቃለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የኒውክሌር አቅማቸው እንዲጨምር ማዘዛቸውንና በቆጵሮስ የሚገኘውን የብሪታንያ ጦር ሰፈር በድሮን መመታቱን ተከትሎ የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ መግለጫ ሰጥተዋል። ቃል አቀባዩ በዚሁ መግለጫቸው ለአውሮፓ ሀገራት ጠንካራ ማስጠንቀቂያ የሰጡ ሲሆን ማንኛውም የአውሮፓ ሀገር ጣልቃ ለመግባት ቢሞክር ድርጊቱ እንደ ጦርነት አዋጅ እንቆጥረዋለን ብለዋል። ይህንንም ተከትሎ በአጸፋው በእስራኤልና የመካከለኛው ምስራቅ ሀገራት ላይ የምትወስደውን እርምጃ በአውሮፓ ከተሞች ላይም ትወስዳለች ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ ዶናልድ ትራምፕ አሁን ላይ ኢራን ሙሉ ለሙሉ የተሸነፈች ሀገር ሆናለች ሲሉ በተናገሩበት ቅጽበት እስራኤል የኢራን መሪዎች ይገኙባቸዋል ባለችው ቦታዎች ላይ ከፍተኛ ጥቃት ፈጽማለች። የአሜሪካ ማዕከላዊ እዝ ዘመቻ ኤፒክ ፉሪ ከተጀመረበት ጊዜ አንስቶ የአሜሪካ ጦር ከ2000 በላይ የሚደርሱ ጥቃቶችን ኢራን ላይ ለመፈጸሙን አስታውቋል። በዚህም ጦርነት እስካሁን 1000 የሚጠጉ ኢራናውያን መሞታቸውን የኢራንና ቀይ ጨረቃ ማህበር ጠቅሰው ቢቢሲና አልጄዚራ ዘግበዋል። ትራምፕ የዛቻና ማስጠንቀቂያ መልእክታቸውን ካስተላለፉ ከጥቂት ሰዓታት በኋላ በዱባይ የሚገኘው የአሜሪካ ቆንስላ ጽሕፈት ቤት በሰው አልባ አውሮፕላን መመታቱ ተዘግቧል። በሳውዲ አረቢያ ሪያድ የሚገኘው የአሜሪካ ኤምባሲም በትላንትናው ዕለት በተመሳሳይ የድሮን ጥቃት መመታቱን የገለጸው ቢቢሲ ፕሬዝዳንት ትራምፕ ለድርጊቱ አፋጣኝ ምላሽ እንደሚሰጡም አስጠንቅቀዋል። የአሜሪካ ማዕከላዊ እዝ እንደገለጸው ኢራን 500 ባሊስቲክ ሚሳይሎችንና 2000 ድሮኖችን አስወንጭፋለች። እስራኤል በበኩሏ ጦርነቱን ከኢራን በተጨማሪ በኢራን ለሚደገፈው ሂዝቦላ ላይ የአየር ድብደባ እያካሄደች ሲሆን እግረኛ ጦሯም እየተጠጋ መሆኑን ተጠባባቂም ኃይሉ መጠራቱን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስፈላጊ ሆኖ ከተገኘ የአሜሪካ ባህር ኃይል በጦርነቱ ምክንያት እየተስተጓጎለ ያለውን የኃይል አቅርቦት ችግር ለመፍታት በሆርሙዝ ሰርጥ ለሚመላለሱት ነዳጅ ጫኝ መርከቦች እንደ አስፈላጊነቱ ጥበቃ እንዲደረግ ትዕዛዝ ሰጡ። ሊዲያ ዝናቡ ዝርዝር አላት። ፕሬዝዳንቱ በግል ማህበራዊ ትስስር ገጻቸው ትሩዝ ላይ ባስተላለፉት አስቸኳይ ትዕዛዝ በሆርሙዝ የባህር ክልል የሚተላለፉ የንግድ መርከቦችን የአሜሪካ ባህር ኃይል እንዳስፈላጊነቱ አጅቦ ይጓዝ ብለዋል። ይህ የፕሬዝዳንቱ ውሳኔ ኢራን ባሳለፈችው ውሳኔ ምክንያት ለአራተኛ ቀን የተቋረጡ የመርከቦች እንቅስቃሴን ለማስቀጠልና የዓለም የነዳጅ አቅርቦት እንዳይስተጓጎል በማሰብ የተላለፈ ነው ብለዋል ትራምፕ። 1/5ኛው የዓለም ነዳጅ የሚቀርብበት ጠባቡ የሆርሙዝ ሰርጥ በኢራንና በተባበሩት የአረብ ኤሚሬትስ መካከል የተዘረጋ ነው። ሆኖም የነዳጅ አቅርቦት ሰንሰለቱ ጦርነቱን ተከትሎ ኢራን በመርከቦች ላይ በምትፈጽመው ጥቃት ምክንያት እየተስተጓጎለ ነው። ይህን ተከትሎ ትራምፕ በሰጡት መግለጫ የአሜሪካ መንግስት ለሁሉም መርከቦች ምክንያታዊ የስጋት ዋስትና ያቀርባል ብለዋል። ይሁን እንጂ ባለሙያዎች ዋስትናው የኩባንያዎችን ስጋት ለመቅረፍ በቂ አይሆንም እያሉ ይገኛሉ። ትራምፕ ይህን ያስታወቁት የዓለም የነዳጅ የገበያ ዋጋ እየጨመረ በመጣበት ወቅት ነው። አንድ የኢራን ባለስልጣን ግን ኢራን አሁንም ማንኛቸውንም መርከብ እንደምታጋይ አስጠንቅቀዋል። ሺፒንግ ጆርናል ዋና አዘጋጅ ሪቻርድ ሜድ የፕሬዝዳንት ትራምፕን ሀሳብ ይጠራጠረዋል። ለዚህም ሁቲዎች በቀይ ባህር ይፈጽሙት የነበረውንና የመርከቦችን ጉዞ ያስተጓጎለውን ክስተት ያነሳል። የአሜሪካ ወታደራዊና ኢኮኖሚያዊ ጥንካሬ የዓለም ቁንጮ ነው ያሉት ትራምፕ የነዳጅ ዝውውርን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስዱ ማሳሰባቸውን ታይምስ ኦፍ ኢንዲያንስ ጽፏል። ከዛሬ ጀምሮ ተግባራዊ በሚደረገው በዚህ ትዕዛዝ በባህሩ የሚጓዙ ሁሉም የንግድ መርከቦች የአደጋ ኢንሹራንስና ዋስትና እንዲሰጥ አያይዘው አዘዋል። ይህም በአሜሪካ የልማት ፋይናንስ ኮርፖሬሽን አማካኝነት የሚፈጸም ይሆናል። እርሳቸው ይህን ቢሉም ግን የአሜሪካ መከላከያ መስሪያ ቤት ፔንታጎን የጥበቃ ስራውን ስለመጀመር አለመጀመሩን ምንም ያለው ነገር የለም። ይህ በእንዲህ እንዳለ እስራኤል በቴህራን የደህንነት ዋና ቢሮዎች ላይ ጥቃት መፈጸሟን አስታውቃለች። ከቴህራን በተጨማሪ ሊባኖስን እያጠቃች ሲሆን የሊባኖስ ዜጎች የደቡባዊ ቤይሩት አካባቢዎችን ለቀው እንዲወጡ አስጠንቅቃለች። በሌላ ዜና አሜሪካ ከኢራን ጋር ከገባችበት ጦርነት በተጨማሪ በደቡብ አሜሪካዋ
ኢኳዶር ደግሞ ሌላ ኦፕሬሽን ማካሄድ ጀምራለች። በኢኳዶር የሚንቀሳቀሱ ሽብርተኛ ድርጅቶችን እና የአደንዛዥ እጽ አዘዋዋሪዎችን ለመደምሰስ የሚለው የአሜሪካ ጦር ከኢኳዶር ወታደራዊ ኃይል ጋር የተቀናጀ ዘመቻ ጀምሯል። ከዚሁ አደገኛ እጽ ዝውውር ጋር በተገናኘ ከወራት በፊት በቬንዙዌላና በካሪቢያን ባህር ላይ እርምጃ የወሰደችው አሜሪካ ሌላኛዋ የአደገኛ ቡድኖች መሰባሰቢያ ኢኳዶር ነች ብላ ታምናለች። ለዚህም ነው ትራምፕ ለደቡባዊ እዝ የአሜሪካ ጦር ትዕዛዝ ሰጥተው ዘመቻውን ያስጀመሩት። ኢኳዶር አንዷ የኮኬይን ዝውውር ማዕከል መሆኗ ይነገራል። ኦፕን ኤአይ ከአሜሪካ የመከላከያ ዲፓርትመንት ጋር የገባውን አወዛጋቢ ስምምነት ከህዝባዊና ከውስጥ ተቃውሞ በኋላ አሻሽሏል ተባለ። የኦፕን ኤአይ ዋና ስራ አስፈጻሚ ሳም አልትማን ስምምነቱ በፍጥነት መፈጸሙን አምነው ቴክኖሎጂ አሜሪካውያንን ለመሰለል እንዳይጠቀምበት አዲስ ጥበቃ ለማድረግ ቃል ገብተዋል። ጸጋነሽ ተሰማ ተጨማሪ አላት። የኦፕን ኤአይ ዋና ስራ አስፈጻሚ ሳም አልትማን በኤክስ ገጻቸው ላይ በለጠፉት መረጃ የኦፕን ኤአይ ስርዓት ሆን ተብሎ ለአሜሪካ ዜጎች የቤት ውስጥ ክትትል እንደማይውል አብራርተዋል። በተጨማሪም የብሔራዊ ደህንነት ኤጀንሲን ጨምሮ የስለላ ኤጀንሲዎች በውሉ ላይ ተጨማሪ ማሻሻያ ሳይደረግላቸው የኦፕን ኤአይ ቴክኖሎጂን እንዲጠቀሙ እንደማይፈቀድላቸው ተናግረዋል። አልትማን ማስታወቂያውን በመለጠፍ ኩባንያው ስህተት መስራቱን ያመኑ ሲሆን ጉዳዩ የተወሳሰበና ግልጽ የሆነ ግንኙነትን የሚጠይቅ ነው ብለዋል። ከሴንሰር ታወር የተገኘው መረጃ እንደሚያመለክተው የኦፕን ኤአይ ከመከላከያ ዲፓርትመንት ጋር ያለው አጋርነት ከተገለጸ በኋላ ቻት ጂፒቲን የሚያጠፉ ሰዎች ቁጥር ጨምሯል። የገበያ መረጃው ድርጅቱ የዕለታዊ አማካኝ የመጥፋት ፍጥነት ከመደበኛው ተመኖች ጋር ሲነጻጸር በ200 በመቶ ከፍ ብሏል። እድሜያቸው ከ1 ዓመት በታች የሆኑ ህጻናት የእንቅልፍ ጉዳይ ለወላጆች ጭንቀት ሲሆን ይስተዋላል። የጤና ባለሙያዎች ግን ህጻናቱ በሌሊቱ የእንቅልፍ ጊዜያቸው ወቅት በተደጋጋሚ እንቅልፋቸው ሊቆራረጥ እንደሚችልና ይህም ተፈጥሯዊ እንደሆነ ይናገራሉ። ሄሮዳዊት ንጉሴ ዝርዝር አላት። አብዛኞቹ ህጻናት ለ12 ሰዓታት ይተኛሉ ከሚለው ሀሳብ ጀምሮ የቀን እንቅልፍ የሌሊት እንቅልፍን ሊያሻሽል ይችላል እስከሚለው ሀሳብ ድረስ በህጻናት እንቅልፍ ዙሪያ የተለያዩ ሀሳቦች በወላጆች ቢነሱም የዘርፉ ባለሙያዎች ግን አፈታሪክ ብቻ ነው ሲሉ ይገልጹታል። በኖርዌይ ከ55,000 በላይ ህጻናት ላይ የተደረገ ጥናት እንደሚያመላክተው ከ10 የ6 ወር ህጻናት መካከል 7ቱ በቀን ቢያንስ አንድ ጊዜ ከእንቅልፋቸው ሲነቁ፣ ከ4 እስከ 18 ወር ህጻናት መካከል ደግሞ ከአንድ ጊዜ በላይ ይነቃሉ። በፈረንጆቹ 2020 ደግሞ 5700 በሚሆኑ የፊንላንድ ህጻናት ላይ በተደረገ ጥናት የ3 የ6 ወርና የ8 ወር ህጻናት በአንድ ሌሊት ከ2 ጊዜ በላይ ከእንቅልፋቸው ሊነቁ እንደሚችል ሲጠቁም ከ1 ዓመት ከ4 ወር እስከ 2 ዓመት ያሉ ህጻናት ደግሞ በሌሊቱ ክፍለ ጊዜ አንድ ጊዜ ከእንቅልፋቸው ሊነቁ እንደሚችሉ ይጠቁማል። ባለሙያዎች በበኩላቸው ህጻናት በሚተኙ ሰዓት እስከ 3 ጊዜ ሊነቁ እንደሚችሉ በመጠቆም ይህም የተለመደና ጤናማ መሆኑን ያብራራሉ። በተለያዩ ጊዜያት የተስተዋሉ የቪዲዮ ማስረጃዎችም ህጻናቱ ወላጆቻቸው ሳይሰሙ በተደጋጋሚ እንደሚነቁ አሳይተዋል። ከዛ ግን ልጆቹ ወደ ሁለተኛ ዓመት ሲሸጋገሩ ይህ መንቃት እንደሚቀንስ ነው ባለሙያዎቹ ለቢቢሲ ያብራሩት። ነገር ግን የብረት ምግቦች እጥረት፣ የምግብ አለርጂ፣ የጆሮና የጨጓራ ኢንፌክሽን የህጻናት የእንቅልፍ ስርዓትን ሊያዛባ እንደሚችል ተጠቁሟል። በሌላ በኩል ደግሞ ህጻናት በማታው ክፍለ ጊዜ የግድ ለ12 ሰዓታት ያክል መተኛት አለባቸው የሚል ሲሆን ነገር ግን ባለሙያዎች በተለያዩ ክፍለ ዓለማት የተጠኑ ጥናቶችን በማጣቀስ ህጻናት በማታው የእንቅልፍ ሰዓት ከ9 እስከ 11 ሰዓታት ያክል ሊተኙ እንደሚችሉ ይጠቁማሉ። የአሜሪካ የእንቅልፍ ህክምና አካዳሚ በ24 ሰዓት ጊዜ ውስጥ ያለውን አጠቃላይ እንቅልፍ ከ4 እስከ 12 ወር ለሆኑ ህጻናት ከ12 እስከ 16 ሰዓት እና ከ1 እስከ 2 ዓመት ለሆኑ ህጻናት ደግሞ ከ11 እስከ 14 ሰዓት መሆን እንዳለበት ይጠቁማል። አንዳንድ ጊዜ ደግሞ ህጻናት ሲደክማቸው ጥሩ እንቅልፍ ሊተኙ እንደሚችሉ ቢመለከትም ባለሙያዎች ግን ህጻናቱ ድካሙ ያመጣባቸው አለመመቸት በቀላሉ እንዳይተኙና እንዲነጫነጩ ሊያደርጋቸው እንደሚችል ለቢቢሲ አብራርተዋል። ህጻናት በእናታቸው ማህፀን ውስጥ እያሉ 90 በመቶ የሚሆነውን ጊዜያቸውን የሚያሳልፉት በእንቅልፍ ነው። ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። 1801 ቶማስ ጄፈርሰን በዋሽንግተን ዲሲ ቃለ መሃላ የፈጸሙበትን እንዲሁም አዲስ የዲሞክራቲክ ሪፐብሊካን አመራር ዘመንን በማምጣት ሶስተኛው የአሜሪካ ፕሬዝዳንት ሆነው የተሰየሙበትን የታሪክ ክስተት ይቃኛል። ሊዲያ ዝናቡ እንደሚከተለው አዘጋጅተዋለች። በዛሬው ሳምንቱን በታሪክ ውስጥ 225 ዓመታትን ወደ ኋላ ተጉዘን እንደ ኤሮፓውያኑ አቆጣጠር በመጋቢት 4 1801 በአሜሪካ ትልቅ አሻራ አሳርፎ ያለፈ ክስተትን እንቃኛለን። መራራና አጨቃጫቂ የሆነ የምርጫ ሂደትን ተከትሎ የቶማስ ጄፈርሰን መመረጥ ከአንደኛው ማለትም በጆን አደምስ ከሚመራው ፌዴራላዊ ፓርቲ ወደ ሌላኛው ዲሞክራቲክ ሪፐብሊክ በአሜሪካ ታሪክ የመጀመሪያው ሰላማዊ የስልጣን ሽግግር የተደረገበት ሆኖ ተመዝግቧል። ቶማስ ጄፈርሰን በአዲሱ የአሜሪካ ዋና ከተማ ዋሽንግተን ዲሲ ላይ
ሹመታቸው የተከናወነላቸው የመጀመሪያው ፕሬዝዳንት ሲሆኑ ከዛ ቀደም በሹመት ቀን በሰረገላ ወደ መኖሪያ ቤታቸው የሚካሄድ ቢሆንም ጄፈርሰን በቀድሞዎቹ ንጉሳዊ ስርዓት ውስጥ ያሉትን ክንውኖች ወደ ኋላ በማድረግ ቀለል ያለ አለባበስ ለብሰው በእርምጃ ወደ መኖሪያቸው ሲሄዱ ተስተውለዋል። በሹመቱ ዕለትም ቶማስ ጄፈርሰን ፖለቲካዊ ክፍፍሉን ለማከም በማለም 1721 ቃላት ያለው ንግግርን ለሴኔቱ አቀርበዋል። በንግግራቸውም ሁላችንም ሪፐብሊካን እንዲሁም ፌዴራሊስት ነን ሲሉ የተደመጡ ሲሆን በዚህ ንግግራቸውም ለሀገራዊ አንድነት፣ የዜጎች ነጻነትና እኩልነት ጥሪ አቅርበዋል። ከዚህ ባሻገርም ነጻና ሪፐብሊካዊ መንግስት በምድር ላይ ካሉት ሁሉ ጠንካራው መንግስት ነው ሲሉ ገና ድክ ድክ በማለት ላይ የነበረውን ዲሞክራሲ ደግፈው ንግግር አድርገዋል። ቃለ መሐላቸውም የተፈጸመው በዋና ዳኛ ጆን ማርሻል ሲሆን በእለቱም ተሰናባቹ ፕሬዝዳንት ጆን አደምስ በማለዳ ዋና ከተማዋን ለቀው በመውጣት ሳይታደሙ ቀርተዋል። በአሜሪካ የአስተዳደር ስርዓት ማርሽ ቀያሪ የተባለለት ክስተት የዛሬው ሳምንቱን በታሪክ ውስጥ የታሪክ መዳረሻችን አድርገን ቃኘን። ወደ ቢዝነስ ዘገባዎች አልፋለሁ። የኢትዮጵያ ምርት ገበያ ለመጀመሪያ ጊዜ ከአርሲ ዞን የተመረተ 1879 ኩንታል የቢራ ገብስ ተረከበ። ምርት ገበያው ባወጣው መግለጫ የአርሶ አደሮችን የህብረት ስራ ማህበራትንና የአቀናባሪዎችን የፋይናንስ ተደራሽነት ለማረጋገጥ የመጋዘን ደረሰኝ ብድር አገልግሎት ስርዓትን ተግባራዊ በማድረግ ላይ እንደሚገኝ አስታውቋል። ለእነዚህና ሌሎች የቢዝነስ ዘገባዎች ማህሌት ደመላሽ። የኢትዮጵያ ምርት ገበያ የአርሶ አደሩን የህብረት ስራ ማህበራትንና የአቀናባሪዎችን የፋይናንስ ተደራሽነት ለማረጋገጥ የሚረዳውን የመጋዘን ደረሰኝ ብድር አገልግሎት በስፋት ተግባራዊ እያደረገ መሆኑን ገለጸ። በዚሁ መሰረት ምርት ገበያው በ2018 ዓ.ም ለመጀመሪያ ጊዜ ከኦሮሚያ ክልል አርሲ ዞን ለሙና ቢልቦሌ ወረዳዎች የተመረተ 1879 ኩንታል የቢራ ገብስ በአዳማ ቅርንጫፍ በኩል መቀበሉን ይፋ አድርጓል። የቢራ ገብስ በኢትዮጵያ ደጋማ አካባቢዎች ከሚመነጩ አዋጭ የሰብል ዝርያዎች አንዱ ሲሆን ወደ ዘመናዊ የግብይት ስርዓት መግባቱ አርሶ አደሮች ምርቶቻቸውን በዘመናዊ መንገድ በመሸጥ ተጠቃሚ እንዲሆኑና በመጋዘን ደረሰኝ የብድር አገልግሎት ስርዓት እንዲታቀፉ እድል ይፈጥራል ተብሏል። የመጋዘን ደረሰኝ ብድር አገልግሎት አንድ አምራች ምርቱን በምርት ገበያው መጋዘን በማስገባት የሚቀበለውን ደረሰኝ እንደ ማስያዣ በመጠቀም ከምርት ገበያው ጋር ከሚሰሩ ባንኮች ብድር የሚያገኝበት አሰራር መሆኑም ተጠቁሟል። በበጀት ዓመቱ 7 ወራት ከቡና ወጪ ንግድ 1.47 ቢሊዮን ዶላር መገኘቱን የግብርና ሚኒስቴር አስታወቀ። እንደ ሚኒስቴር መስሪያ ቤቱ ገለጻ ገቢው የተገኘው ለውጭ ገበያ ከቀረበ 217,000 ቶን ቡና መሆኑ ተጠቁሟል። በተጨማሪም ሚኒስቴሩ በበጀት ዓመቱ 600,000 ቶን ቡና ለዓለም ገበያ በማቅረብ 3 ቢሊዮን ዶላር ለማግኘት መታቀዱን ገልጿል። ሞሮኮ በአፍሪካና በሜዲትራኒያን ያላትን የንግድ የበላይነት ይበልጥ የሚያጠናክርና የመጀመሪያውን የፈሳሽ ተፈጥሮ ጋዝ ተርሚናል የሚያስተናግደውን ግዙፍ ወደብ በቅርቡ ስራ እንደምትጀምር አስታወቀች። የባህረ ሰላጤው ሀገራትን ቀልብ የሳበው የሞሮኮ አዲስ የጋዝ ተርሚናል የሀገሪቱን የኢኮኖሚ ገጽታ ይቀይራል ተብሎ ይጠበቃል። በዚህ ዓመት መጨረሻ ወራት ላይ አገልግሎት መስጠት ይጀምራል ተብሎ የሚጠበቀው የናዶር ዌስት ሜድ ወደብ የሀገሪቱ የመጀመሪያ የፈሳሽ ተፈጥሮ ጋዝ ማከማቻ ተርሚናል ይኖረዋል። ይህ ተርሚናል በዓመት 5 ቢሲኤም የማስተናገድ አቅምም አለው። ወደቡ ሞሮኮን በነዳጅ ማጣራትና ማከማቻ ዘርፍ ቀጠናዊ ማዕከል ለማድረግ የታለመ ሲሆን በተለይም የተባበሩት አረብ ኤምሬቶች፣ ሳውዲ አረቢያና ኳታር በፕሮጀክቱ ላይ ያላቸውን ተሳትፎ እያሳደጉ እንደሚገኙ ተገልጿል። እንደ ቢዝነስ ኢንሳይደር አፍሪካ መረጃ ፕሮጀክቱ በአሁኑ ወቅት በአፍሪካ ግዙፍ ከሆነው የታንጀር ሜድ ወደብ ጋር ተመሳሳይ ስኬት እንደሚያስመዘግብም ተስፋ ተጥሎበታል። አሜሪካ ከአፍሪካ የምታስገባው የነዳጅ መጠን ቢቀንስም ናይጄሪያ የአህጉሪቱ ቀዳሚ ላኪነቷን በበላይነት ይዛ መቀጠሏ ተገለጸ። በዚህም ናይጄሪያ ግማሽ የሚሆነውን የአህጉሪቱን ድርሻ በመያዝ ለአሜሪካ ገበያ ግንባር ቀደም አቅራቢነቷን አረጋግጣለች። በአሜሪካና በአፍሪካ የነዳጅ ንግድ ግንኙነት ውስጥ ናይጄሪያ ያላት የበላይነት በ2025 ይበልጥ ተጠናክሮ ቀጥሏል። እንደ አዲሱ የንግድ መረጃ ናይጄሪያ ከአፍሪካ ወደ አሜሪካ ከሚላከው ጠቅላላ ድፍድፍ ነዳጅ ውስጥ የ52 በመቶ ድርሻን በመያዝ ቀዳሚነቱን ይዛለች። ይህም ካለፈው ዓመት ጋር ሲነጻጸር የ3 በመቶ ጭማሪን ያሳየ ነው። አጠቃላይ የአሜሪካ የነዳጅ ፍላጎት ከአፍሪካ በ13.8 በመቶ ቢቀንስም ናይጄሪያ ግን 46.6 ሚሊዮን በርሜል ነዳጅ ለአሜሪካ በማቅረብ ከአንጎላና ጋና ቀጠላ ልቃ ተገኝታለች። በሌላ በኩል አሜሪካ ወደ ናይጄሪያ የምትልካቸው የማሽነሪ የነዳጅና የግብርና ምርቶች በመጨመራቸው ዋሽንግተን በሁለቱ ሀገራት የንግድ ልውውጥ የ1.79 ቢሊዮን ዶላር ትርፍ ማግኘቷ ተገልጿል። መረጃው የአፍሪካን ዴይሊ ነው። ስትከታተሉ የቆያችሁት ከቻናሉ ላይ የሚተላለፍላችሁን የዜና ሰዓታችን ነበረ። ዜናዎቹን የመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥናውን ነበርኩኝ። መልካም ጊዜ